ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አብይ አህመድ ወደ ባህር ዳር ሹልክ ብለው ገብቶ በለሆሳሳ በመመለሱ ጋሻ ጃግሬዎቹ በደስታ ተውጠዋል። ጀግና ጀግና እያሉም ይገኛሉ። የሀገር መሪ ተብዬ አካል የክልል ከተሞችን እንኳ ተሳቆ በፍራቻ ተሞልቶ ምን ያጋጥመኝ ይሆን ብሎ የሚጎበኝበት በተግባር አገር እየመራ እንዳልሆነ እየነገሩን መሆኑን ዘንግተውታል። በአየር ኃይል በሜካናይዝድ ጦር ተከቦ ያውን ባህር ዳር መሆኑ ሳይታወቅ በድብቅ ገብቶ የወጣ አካል ቀጠናው ሰላማዊ ነው ምንም የለም ሊል አይችልም። ደጋፊዎቹ በአየር ላይ ያለውን ፕሮፓጋንዳ ያጧጡፉት እንጂ ባህር ዳር ላይ ልማት እየሰራን ያለነው ሰላም በሌለበት ሁናቴ ነው ሲልም ይደመጣል። ፍየል ወዲያ ቀዘምዝም ወዲህ እንዲሉ ባህር ዳርን ጎብኝቻታለሁ ሰላማዊ ከተማ ነች የሚል ፕሮፓጋንዳ ለመስራት የሄደ አካል ሳያስበው በደመ ነፍስ ባህር ዳርን እያለማን ያለነው ሰላም በሌለበት ሁኔታ ነው ሲል ያቀደውን በራሱ አክሽፎታል። ይህ በእንዲህ እንዳለ አመሻሹን በባህር ዳር በአገዛዙ መስሪያ ቤቶች ላይ ጥቃት ተሰንዝሯል። በዚሁም ባህር ዳር ከተማ ውስጥ የብልጽግና ቢሮ ጨምሮ 2 የክፍለ ከተማ ቢሮዎች ላይ ጥቃት ተሰንዝሯል። ህንጻው ሙሉ በሙሉ እየነደደ ነው። በተያያዘም አብይ ባህር ዳርን ጎበኘ በተባለበት ቅጽበት በኦሮሚያ ክልል ሰሜን ሸዋ ዞን ወራ ጃርሶ ወረዳ ልዩ ስሙ አሊ ዴሮ በመባል በሚታወቀው ስፍራ ታጣቂዎቹ ዛሬ እኩለ ቀን ላይ የአንድ ህዝብ ማመላለሻ አውቶቡስ ተሳፋሪዎችን በሙሉ አፍኖ መውሰዳቸውን ያገኘነው መረጃ ያመለክታል። ታጣቂዎቹ እገታውን የፈጸሙት ከአዲስ አበባ ወደ አማራ ክልል ሲጓዝ በነበረ ፈለገ ግዮን በተሰኘ የህዝብ ማመላለሻ አውቶቡስ ተጓዦች ላይ እንደሆነ ምንጮች ተናግረዋል። ታጣቂዎቹ አፍኖ ከወሰዷቸው ተሳፋሪዎች መካከል በርካታ ሴቶች እንደሚገኙበትም ምንጮች ገልጸዋል። በዚሁ ስፍራ በተደጋጋሚ ተመሳሳይ የእገታ ወንጀሎች እንደሚፈጸሙ አይዘነጋም። ይህ በእንዲህ እንዳለ በገነት አቦ አካባቢ ያለው የብልጽግና ሰራዊት ከፋኖ ጋር ውጥረቱ እንደቀጠለ ሲሆን ቋሪትን ለመያዝ ከአዴት የመጣው 59ኛ ክፍለ ጦር በመረጠው ቦታ ብራዳማ አካባቢ የተቀበረ ነው። የአማራ ፋኖ በጎጃም 5ኛ ክፍለ ጦር የነበልባሉ ገረመ ወንዳወቅ ብርጌድ ሻለቃ 4 በተሳተፈበት አውደ ውጊያ ከአዴት የመጣው 59ኛ ክፍለ ጦር በመረጠው ቦታ ብራዳማ አካባቢ ተቀብሯል። በቅጽል ስማቸው የደጋው መብረቅ በመባል የሚታወቁት ሻለቃ 4ቶቹ በብራዳማ አካባቢ የሰፈረውን መዝባሪ ሰራዊት ሙትና ቁስለኛ አድርገው አምሽተዋል። መዝባሪው የአብይ አህመድ ሰራዊት በዙ 23 እና በሞርተር ሽፋን ሰጭነት በቋሪት የቁርጥ ቀን ልጆች ሙሉ በሙሉ ከመደምሰስ ተርፈዋል። በገነት አቦ አካባቢ ያለው የብልጽግና መዝባሪ ሰራዊት ከፋኖ ጋር በነበረው ፍጥጫ ያለምንም ውጊያ ውጥረቱ ነክሶ ውሏል። ይህ አሸባሪው የብልጽግና ሰራዊት ከየካቲት 29 2017 ዓ.ም ጀምሮ እስከ ዛሬ ድረስ በሚያወድማት ከተማ ተጠልሎ የሽኝት ቀኑን እየጠበቀ መሆኑም ታውቋል። መረጃውን ያገኘነው ከገረመ ወንዳወቅ ብርጌድ ህዝብ ግንኙነት ነው። በተያያዘም ንብረት ሊዘርፍ የወጣው ነፍሱን ዘርፈነዋል። ጠላት ዛሬ በቀን 7ኛ ወር 2017 ዓ.ም ከአዲስ ቅዳምና እንጅባራ ከተማ መካከል ከምትገኘው እንደ ቀበሌ ላይ በደፈጣ ተይዞ ተቀጥቅጧል። ከመሸገበት አድጓሚ ተራራ በሌሊት በመነሳት እንደ ቀበሌ ላይ ህገወጥ ኬላ በማቆም የህዝብን ሀብት ንብረት ለመዝረፍ ገመድ ከዘረጋና የአካባቢውን ማህበረሰባችንን ለመሰብሰብ በተንቀሳቀሰ የአብይ አህመድ ወራሪ ሰራዊት ላይ በተደረገ የተጠና የደፈጣ ጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በዚህም ዛሬ መጋቢት 8 2017 ዓ.ም ከረፋዱ 3 ሰዓት ተኩል እስከ 4 ሰዓት ድረስ በፋኖ አየነው አምሳሉና ፋኖ ጌታዬ ወርቅነህ እየተመሩ የገቡት የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር በፋግታ ለኩማ ወረዳ 10 አለቃ ኤፍሬም አጥናፉ ብርጌድ ሻለቃ 2 ሻምበል 1 ነበልባሎች በሰሩት የተጠና ልዩ የደፈጣ ኦፕሬሽን 8 የጠላት ኃይል ሙጃ ተነቅሎ የተወገደ ሲሆን አብዛኛው ቁስለኛ እንዲሆንም ተደርጓል። በተወሰደበት ድንገተኛ የደፈጣ ጥቃት ግራ የተጋባውን ኩቶ ሰራዊትም የሚገብረውን ገብሮ ሙትና ቁስለኛውን እየጎተተ ከረፋዱ 4 ሰዓት አካባቢ ወደ መጣበት ተመልሷል ሲል የፋኖ ተሻገር አደመ የ10 አለቃ ኤፍሬም አጥናፉ ብርጌድ ህዝብ ግንኙነት ገልጿል። አርበኛ ማርሸ ፀሐዩም እንዲህ ይላል። የኛ ትግል የሚለካው በአራት ዋና ዋና መመዘኛዎች ነው። እነርሱም ነፍጥ ያነሳንበት የትግል ዓላማችን እድገት፣ የተዋጊ ኃይላችንና የጦር መሳሪያዎችን ብዛትና አይነት መጨመር፣ የህዝባችን የግንዛቤ እድገትና ተሳትፎ፣ እንደ ሀገር የሌላው ዓለም ማህበረሰብ ጭምር ተቀባይነትና ቀጣይነት፣ መዳረሻችን ግባችን ወደ ግባችን የተጠጋን ነው ወይ የሚሉት ናቸው። ከዚህ ውጭ አብይ ድሮን ሰራ፣ ታንክ ፋብሪካ ከፈተ፣ ባህር ዳር ገባ፣ ኤሚሬትስ ተዝናና የሚሉ የማስመሰል ፖለቲካ ተጠቂዎችና መሰረት አልባ የግራ ቀኝ ደጋፊዎች ጩኸት አያስቆመንም። አልጎላኒ ዳማስቆን ከመቆጣጠሩ ከ20 ቀን በፊት አልአሳድ በሶሪያ ምዕራባዊ ክፍል ሜዲትራኒያን
ሱዳን ባህር ዳርቻ 200 ሺህ እግረኛ፣ 40 ሺህ ኮማንዶ፣ 120 ታንክ፣ የጦር ጀትና ሄሊኮፕተር ሰብስቦ ማንም እኔን ማሸነፍ አይችልም በሚል ፎክሮ ነበር። ጦር የእምቦይ ካብ ነው፣ ሲናድ አይቆይም። በተለይ አከርካሪውን ለተመታው የአብይ አህመድን ጦር ለማፍረስ ብዙ ጥረት አይጠይቅም። ውድ የአማራ ልጆች በጸና አቁሙ፣ ጠላታችሁን ማጥቃታችሁን ቀጥሉበት። አዲሱ ትውልድ የጀመረው ቅዱስ መንገድ ነው። አዲሱ አስተሳሰብ ሁሉንም በቁም ይማርካል። አዲስ ተስፋ ጠብቁ ሲል ይቋጫል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።